ኦርቶዶክስ ተዋሕዶ ቤተክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ከአብያተ ክርስቲያናት አንጻር ነው ርዕሳችን። ወደ እሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ርዕስ ወስጃለሁ። ለእኛ ቤተክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድን ነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅር በሉ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበት የምትወስዱ የባለ ትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ሕዋሳት ሁሉንም ሕዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልን አንድ ቦታ ሆና አምልኮተ እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች ሌላው ቀርቶ ለእስራኤላውያን እንኳ ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች ለአብያተ ቤተክርስቲያናትም ምሳሌ የምትሆን አሕዛብ የሚቅኑባት። እንደምታውቁት አፍሪካውያን ዛሬ ለእኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱልንም? የእኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደ ኢትዮጵያ ማለት ምን ማለት ነው የሚለው ትንሽ ቃኘት ለማድረግ ፈለግ። ኢትዮጵያ ማለት ሶስት ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊ ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው። ይህም የተባለበት ምክንያት ለምንድን ነው ስትሉ ሁለት መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሾች መሆናቸውን፣ ሶስተኛ ምን ሊጨምርልን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ሕዝቦች መሆናቸውን የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይ ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይኖራል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸባርቅ ገጽ ዘያበርህ የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹን እንደምታያቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያባሩ ታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን እንድነው እንከመ የሐዝ ልብ ይደምን ገጽ እንከመ ይትፈሳ ልብ ይበርህ ገጽ። ልብ ሲያዘን ፊት ይጠቁራል፣ ልብ ሲደሰት ደግሞ ፊት ያበራል ለተባሉ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዛ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ። እንደኛ ስለ መልክ አይደለም የምናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱም እናያለን ማለት ነው። ቻርልስ ፊልሞር የተባለ ምሁር ሚላል ኩሽ ማለት ኢትዮጵያዊ ማለት ሲሆን ይሄን የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰናይ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው። ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም ቶቢያ ብለን ብንጠራት ምን ማለታችን ይሆናል?
በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከእናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይሄው ምንኩስና ነውና ከዚህ አንጻር እንድናየው እና የኢትዮጵያውያን መልካችን ምንድነው? ጡቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም የአይሁድ ትውፊት የሚመሰክረው አንድ በአይሁድ ትውፊት የተመዘገበ አንድ ታሪክ አለ። አባታችን አዳም ባረፈ ጊዜ እናታችን ሔዋን ስሞት በጸሎት አስብኝ እግዚአብሔር እንዲምረኝ ብሏት ስለነበረ ቆማ ስትጸልይ ምን አለ? መላእክት ሲያማልዱ ታየች። ሔዋንም እንድትጸልይለት ነግሯት ስለነበር አንድ መልአክ መጥቶ በሰማይ የሚደረገውን ተመልከች አላት። በዚያን ጊዜ ሁለት ኢትዮጵያውያንን ትመለከታለች። ያን ጊዜ አብራት የነበረው ልጇ ለሴት ማለት ነው ለአባቱ ለአዳም ጸሎታቸውን የሚያደርጉለት እነዚያ ሁለት ኢትዮጵያውያን እነማን ናቸው ላነገረችው ምንጩን እዚህ ላይ አስቀምጫለሁ። ቋንቋውን በአማርኛ ስለተረጎምኩት መድገም አያስፈልግም ማለት ነው። እና ምንድን ያለው እነዚያ ምንድን ናቸው አለ? ፀሐይና ጨረቃ ናቸው። ፀሐይና ጨረቃ ኢትዮጵያውያን ተብለው በአይሁድ ትውፊት እንግዲህ መጽሐፈ ቀሌምንጦስ ላይ 7 ቀን ጨለመ በአዳም ሞት ምክንያት ስለሚል ጠየም ያሉ ግን የሚያበሩ ፀሐይና ጨረቃ ብርሃናቸውን አጥፍተው ነገር ግን ሰሌዳቸው ስላልጠቆረ ጠያይሞች የሚያበሩ ብሩህ ፊት ያላቸው መሆናቸውን የአይሁድ ትውፊትም ያረጋግጥልናል ማለት ነው። እንደዚህ ከታሪክ ጸሐፊዎች ምን ተብሎ እንደተመሰከረልን ትንሽ ነገር ልናገር። አንደኛ ሄሮዳተስ ነው እንዲህ ይላል፣ ኢትዮጵያውያን በቁመት ረጃጅሞች በውበት ከሁሉ የሚያምሩ ቤታቸውን ከጎናዳ ጋር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ አላቸው፣ ጨዋታ አዋቂዎችና ሰው አክባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ቴዎዶርስ የተባለ ታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች ረጃጅሞች አማዞን ብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር ጣቶች የጊዜን መጋረጃዎች ሲገልጡ ጠይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብፅ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋና ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራ ያለሁት ነው። ወደዚያ እንዳይወሰድብኝ ስለፈለግኩ ነው። ጳውሳኒዎስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንግዲህ እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለው የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንደውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸውን መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ መሰከሩን ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታዊ እስጢፋኖስ የሚባለው ሰው ደግሞ የሚለው በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆኑ ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮድሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ በዓለ ንግሥናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ሕዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይህ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይህን የኢትዮጵያ ልልና ያመጣዋል ብለን እናስባለን። ይሄ ዲዮድሮስ ሲናገር ከግሪካውያን ፍላስፎች መካከል ሆሜር የሚባለውን ሰው ባለቅኔውን ይጠቅሳል እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሄዶ ነበር ብሎ ጽፎ ነበረ እና በጣም የሚያስገርመው
ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፅ ወደ ኢትዮጵያ እንኳን ይመጡ ነበረ። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። ይኸው ሰው ሲናገር ቴዎድሮስ ይላል ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየም ቀኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነጻነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንድም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚች ኢትዮጵያ ልዕልና ምን ይመስላችኋል? ከነጻነት ታሪካችን ለአብነት አንደኛው የንጉሥ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረድ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሦርን፣ ጢሮስን፣ ሲዶናን የዓለም ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ እና ጊዜ የኢትዮጵያ ንጉሥ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ። ንጉሳችሁ ክፉ ሰው ነው። እውነት ለሆነ ነገር ትንሽ እንኳን ግድ ቢኖረው ኖሮ ከራሱ ግዛት ውጪ የሌላ ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች አገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ በንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ አሲዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሳለች። ኢትዮጵያውያን ጥበባችን ይህ ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያን ንጉሥ ይፈራዋል። ምክንያቱም የኢትዮጵያ ንጉሥ በዓለም ላይ እጅግ ገናና ነው፣ ንጉሥ በመሆኑ ነው ይላል። የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራር እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያ ነገስታት ኮፕቶችን በመልካም ሁኔታ በበረሃ እንዲይዟቸው ለማድረግ በልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊና ተርጓሚ እሳቸውም ይህንን ይመስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከምንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሂደው ለየመን ሕዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና ዕረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተ ክርስቲያን አባቶቻችን እንደው ጽፎን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዊ አቅም ነበራት። ኢትዮጵያ የጥቁር ሕዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኗ የነበሩት ሀገሮችና ሕዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውና
ሳያቋርጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ማንዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን እዩት። ምን የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረድ ሀገርን በመጠበቅ ትልቁ ስራ የወሰደችው ቤተክርስቲያን ናት።